ሰላም እንዴት ናችሁ? ዛሬ የምናየው ቻፕተር 1 ፓርት 4 ነው። ከኢንተርናሽናል ሪሌሽን አክተርስ ቀጣይ ያለው እናያለን። ይሄኛው ምንድነው? ዘ ስትራክቸር ኦፍ ኢንተርናሽናል ሲስተም የሚለውን ነው የምናየው። የኢንተርናሽናል ሲስተም መዋቅሩ ምን ይመስላል? ይሄ ከአገዛዝ ጋር ተያይዞ ማለት ነው። ሶ ኢንተርናሽናል ሪሌሽን ስኮላርስ ሜንቴን ዘ ፖለቲካል ፓወር ኢዝ ዩዥዋሊ ዲስትሪቢዩትድ ኢንቱ ስሪ ሜን ታይፕ ኦፍ ሲስተም ነው ማለት ነው። ሶ ኢንተርናሽናል ሪሌሽን ላይ ስኮላሮች ወይም እነዚህ ምሁራን የሚባሉት ፖለቲካል ፓወርን በሶስት ታይፖች ያስቀምጡታል። ስሪ ታይፕ ኦፍ ኢንተርናሽናል ሲስተምስ አሉ ብለው ያስቀምጣሉ። እነሱም ዩኒፖላር ሲስተም፣ ባይፖላር ሲስተም እንደ መልቲፖላር ሲስተም ናቸው ይላሉ። እነሱም ወይም ሳይ ዩኒፖላር ሲስተም በአንዲት ሀገር ሌላዎችን አዘርስ ስቴቶችን ዶሚናንት ሲደረጉ ኦቨር ኮንትሮል ማድረግ ስትችል ይሄ ምን ተብሎ ይጠራል? ዩኒ ፖላር ሲስተም ተብሎ ይጠራል ማለት በኋላ ላይ እናየዋለን። ለምሳሌ አሜሪካን መውሰድ እንችላለን ማለት ነው። ዊዝን ወርልድ ኢንተርናሽናል ሪሌሽን ላይ ዶሚኔት ማድረግ የምትችል ነች ስለሆነ ማለት ነው። ባይፖላር ሲስተም ስንል ደግሞ ሁለት ሀያላን የሆኑ ሀገራት ሊኖሩ ይችላሉ። እነሱ ኦቨር አዘር ስቴት ላይ ኮንትሮል ሲያደርጉ ከዛ ደግሞ እነሱ ደግሞ የሆነ የራሳቸው ቲም ክሬት ያደርጋሉ። እነዚህ ዲቨሎፒንግ አሊያም ደግሞ ሀያላን ያልሆኑ ፓወር ዛትማች የሌላቸው ስቴቶች ምንድነው እነዚህን መከተል ይችላሉ ማለት ነው። የሆነ ቲም ይዛሉ፣ ከዛ የሆነ ግሩፕ ይፈጥራሉ። ሶ ይህ ባይፖላር ሲስተም ተብሎ ይጠራል። ይህም ዩናይትድ ስቴትስ እና ሶቪየት ዩኒየንን መጥቀስ ይቻላል። መልቲ እና ደግሞ ኮልድ ዋር ብለን የምንጠራው ይሄ ቀዝቃዛው ጦርነት የሚባልበት በነገራችን ላይ እንደ ሽምቅ ውጊያ ነገር ነው ሲካሄድ የነበረው። ለዛ ነው ይሄ ቀዝቃዛ የሚል የተሰጠው እንጂ ከሌላ አንጻር አይደለም። ሶ ያኔ ጦርነቱ ጀስት እንደዚህ የተፋፋመ ሳይሆን ውስጥ ለውስጥ ስለነበረ ኮልድ ዋር ተብሎ ይጠራል። መልቲ ፖላር ሲስተም የሚባል አለ። መልቲ ፖላር ሲስተም ደግሞ ብዙ ስቴቶች እንትን ሲኖራቸው ነው ኢንፍሉዌንስ ማድረግ ሲችሉ ማለት ነው። ጀስት እንትና መውሰድ እንችላለን። ፈርስት ወርልድ ዋር የመጀመሪያው የዓለም ጦርነትን መውሰድ እንችላለን ማለት ነው። ዚህ ስሪ ዲፍረንት ሲስተም ሪፍሌክት ዘ ነምበር ኦፍ ፓወርፉል ስቴት ኮምፒቲንግ ፎር ፓወር እንደ ዜር ሃይራርኪካል ሪሌሽንሺፕ ነው ማለት ነው። ሶ እነዚህ ሶስቱ በተለያየ ሚንስ ሊሆን ይችላል ፓወርፉል የሆኑ ስቴቶች አሉ እንዳልነው፣ ያው ኢንዲፍረንት ሲስተም ነው። ዩኒ ሊሆን ይችላል፣ ባይ ሊሆን ይችላል፣ መልቲ ሊሆን ይችላል ማለት ነው። ሶ ይህን ነው የሚያሳየው። እንያቸው እስኪ እያንዳንዳቸው። ዩኒፖላር ኢንተርናሽናል ሲስተም ስንል ምንድን ነው? ፕሪቪየስሊ ዲፋይን እንዳደረግነው ዜር ኢዝ ዋን ስቴት ዊዝ ዘ ግሬተስት ፖለቲካል፣ ኢኮኖሚካል፣ ካልቸራል እንደ ሚሊተሪ ፓወር እንደ ሂንስ ዘ አቢሊቲ ቱ ቶታሊ ኮንትሮል አዘር ስቴት ነው ማለት ነው። ሶ አንዲት ሀገር በጣም ፓወርፉል የሆነች ነች። በፖለቲካሏም፣ በኢኮኖሚውም፣ በካልቸሯም፣ በሚሊተሪ ፓወሯም በጣም ሀያል ሆነች። በቃ ሌሎችን ስቴቶች ኮንትሮል ማድረግ የምትችል ማለት ነው። ዩናይትድ ስቴት ያልናት ማለት ነው። ሶ አሁን የዩናይትድ ስቴት ባህሏም ሆነ ኢኮኖሚኳ የእሷ ስርዓት ኤቭሪቲንጓ ሌላ ቦታ ላይ አፕላይ ይደረጋል። ለምንድን ነው? እሷ ዶሚናንት ስለሆነች ማለት ነው። መኒ ውድ አርጊው ዛት ዘ ዩናይትድ ስቴት ኢዝ ኢን ዚስ ፖዚሽን ቱዴይ። በዚህ ጊዜ ዩናይትድ ስቴት እዚህ ፖዚሽን ላይ ነው ያለችው። ዩኒፖላር ማን ነው ተብሎ ተጠራ? አስ ኤግዛምፕል እሷ ነች የምትጠቀሰ ማለት ነው። ዘ ኮንቨርጀንሲ ኦፍ ኢኮኖሚ፣ ሚሊተሪ፣ አይዲዮሎጂካል እንደ ጂኦ ፖለቲካል ፋክተርስ ሃዝ ኮንትሪቢዩትድ ቱ ዘ ዩናይትድ ስቴት ኢመርጀንሲ አስ ኤ ዩኒፖላር ፓወር ኢን ወርልድ ፖለቲክስ ነው ማለት ነው። ሶ አሜሪካ ባላት ኢኮኖሚካሊም ሆነ ሚሊተሪ አይዲዮሎጂካሏም ጂኦፖለቲካሏ በእነዚህ ከዚህ የተነሳ ምንድን ነው ማለት ነው ዩኒፖላር ፓወር እንዳላት ትጠቀሳለች ማለት ነው። ዘ ሰከንድ ዋን ኢዝ ባይፖላር ሲስተም ነው። ባይፖላር ሲስተም ቀድመን እንዳየነው ዜር አር ቱ ዶሚናንት ስቴቶች አሉ። ሁለት ዶሚናንት ስቴቶች አሉ። ሱፐር ፓወርስ እንደ ዘ ሌስ ፓወር ፉል ስቴት ኢንጆይዝ አይዘር ሳይድ ስሩ አላያንስ እንደ ካውንተር አላዋንስ። ሶ ዜር አር ቱ ዶሚናንት ስቴት
or superpowers, and the less powerful state join either side through alliance or counter alliance formation. so ሁለት ዶሚናንት የሆኑ ፓወርፉል የሆኑ ስቴቶች አሉ። እነዚህ ሌስ ፓወርፉል የሆኑት ደግሞ ምን ያደርጋሉ? ከአንዱ ቲም ይሆናሉ ይገባል፣ ሌላው ደግሞ በዛኛው ቲም ተቃራኒ ያለው ጋር ይገባል ማለት ነው። so it is vulnerable for zero sum game. when we say zero sum game politics, because when one superpower gain the other will inevitably lose ያደርግ ነው ማለት ነው። so ይሄ ዜሮ ሳም ጌም የምንለው ምንድነው? አንዱ ሲያገኝ አንዱ ያጣል ማለት ነው። ይህን ዜሮ ሳም ጌም አሁን ግጭቱ የሚነሳው የሆነ ሁለት ሱፐረር የሆኑ ሀገራት ወይም ስቴት አሉ እንበል፣ የሆነ ጥቅም ላይ ተገናኙ። ከዛ አሜሪካና ሶቪየት ዩኒየንን እንበልና አሜሪካ ያንን ነገር ስታገኝ ሶቪየት ዩኒየን ያንን ታጣለች፣ ሶቪየት ዩኒየን ደግሞ ያንን ነገር ስታገኝ አሜሪካ ያን ነገር ታጣለች ማለት ነው። ሶ ይሄን ምን ብለን እንጠራዋለን? ዜሮ ሳም ጌም ብለን እንጠራዋለን ማለት ነው። ዱሪንግ ዘ ኮልድ ዋር ፔሪድ ዘ ወርልድ ዋዝ ካራክተራይዝድ ባይ ባይፖላር ሲስተም ዶሚኔትድ ባይ ቱ superpowers, the United States and the Soviet Union. Here's why this period is described as bipolar system. so ቅድም ያለው ኮልድ ዋር ፔሪድ ብለን የጠራ ነው እና ይሄኛው የባይፖላር ሲስተምን ያሳያል ማለት ነው። ሁለቱ ዩናይትድ ስቴትስ እና ሶቪየት ዩኒየን በጣም በዚህ ዘመን ዩናይትድ ስቴትስ እና ሶቪየት ዩኒየን በጣም ተፎካካሪ ነበሩ። ሶ ለዛ ነው እና ቅድም እንዳልነው ደግሞ ኮልድ ዋር ፔሪድ ስንል ስያሜው የተሰጠው የሆነ ጋድ የወጣ አለያም ደግሞ የሆነ ሞር ኦብቪየስሊ የሆነ ጦርነት አልነበረም። ሶ በዛ ምክንያት ኮልድ ዋር የሚል ስያሜ ተሰጥቶታል ማለት ነው። ሌላኛው ደግሞ መልቲፖላር ሲስተም ነው። ሶስተኛው መልቲፖላር ሲስተም ነው። it is the most common throughout history during the period around world war first it was typically world system ነው ማለት ነው። ሶ ቅድም እንዳልነው ይሄኛው ደግሞ ብዙ ስቴቶች ፓወር ሲኖራቸው ነው ማለት ነው፣ ኢንፍሉዌንስ ማድረግ ሲችሉ ነው ማለት ነው። ይህ ደግሞ የመጀመሪያው ዓለም ጦርነት ማንሳት እንችላለን። ፈርስት ወርልድ ፓወር ላይ ብዙዎች የሆነ ጥቅም ፍለጋ የሆነን አገር ለመግዛት ሲሉ ግጭት ውስጥ ገብተዋል። በዛ ግጭት ምክንያት የሆነ የራሳቸውን ቲም መስርተዋል። በእርግጥ አላያንስ እና አላያድ ፓወር የሚል ሶ ሁሉም ኢች ስቴት ፓወርፉል ናቸው። ዘይ ካን ኢንፍሉዌንስ ኢንተርናሽናል ሪሌሽን ማድረግ ይችላሉ ማለት ነው ሁሉም። ሶ it usually reflect various equally powerful state competing for power ማድረግ ይችላሉ ማለት ነው። ሁሉም ኢኳል የሆነ ፓወር ሪፍሌክት ማድረግ ይችላሉ። in such system it is possible to bring change without gaining or losing power። ይሄ ደግሞ ባይ ኦፖዚት ኦፍ ዋት ባይፖላር ሲስተም ምንድነው? ዜሮ ሳም ጌም አይደለም። አንዱ በማግኘቱ አንደኛው አያጣም ማለት ነው። በማግኘት ውስጥ ማጣት የለም ማለት ነው እዚህ ጋር። ሶ አንደኛው አሁን ለምሳሌ እንበልና ኢታሊ የሆነ ጥቅም ስታገኝ ብሪቴን የምታጣበት ሚንስ ላይኖር ይችላል ማለት ነው። እንደ ባይፖላር አይደለም ማለት ነው። መልቲ ላይ አክተርስ ካን ወርክ ቱጌዘር ቱ ብሪንግ አባውት ዲዛይር ቼንጅ ዊዛውት ነሰሰርሊ ኒድ ቱ ጌን ኦር ሉዝ። ሶ ጌን ኦር ሉዝ ሳይደረግ ማግኘት ይቻላል ማለት ነው። ሌላው ኪ ኮንሰፕት ኢን ኢንተርናሽናል ሪሌሽንስ የሚለው ነው። ኪ ኮንሰፕቶች አሉ፣ ኢንተርናሽናል የሆነ ሀሳቦች አሉ፣ የማይቀሩ ነገሮች ማለት ነው። ለምሳሌ ፓወር አለ፣ አነርኪ አለ፣ እንደገና ሶቨርኒቲ አለ፣ የመሳሰሉት አሉ። እነዚህ የማይቀሩ ፖይንቶች ናቸው ማለት ነው። ዊዝን ኢንተርናሽናል ሪሌሽን ስናነሳ ፓወርን እንይ እስኪ። ፓወር ምንድን ነው? ፓወር ዊዝን ኢንተርናሽናል ሪሌሽን ምን አይነት ኮንትሪቢዩሽን አለው የሚለው እንይ። ፓወር ኢዝ ዘ ከረንሲ ኦፍ ኢንተርናሽናል ፖለቲክስ ነው። ፓወር የምንለው የኢንተርናሽናል ፖለቲክስ ከረንሲ ነው፣ እንደ ገንዘብ ነው ይለናል። አስ መኒ ኢዝ ፎር ኢኮኖሚክስ ፓወር ኢዝ ፎር ኢንተርናሽናል ሪሌሽን ኦር ፖለቲክስ ነው ማለት። መኒ ይሄ ገንዘብ ብለን የምንጠራው ለኢኮኖሚ እንደሆነ ሁሉ አሁን ዊዛውት መኒ ኢኮኖሚ ምንም ነው አይደል እንዴ? የሆነ ኤቭሪቲንግ መገበያ ምንም የሚሆነው በመኒ ነው አይደለ? ብዙ ነገሮች ዲተርማይን የሚደረጉት።
ፓወርም ደግሞ ኢንተርናሽናል ሪሌሽን ላይ ላይክ እንደዚህ ካረንሲው ነው ማለት ነው፣ መኒ ነው ማለት ነው ለኢንተርናሽናል ሪሌሽን። እሱን ለማሳየት ነው። ኢን ዘ ኢንተርናሽናል ሲስተም ፓወር ዲተርማይንስ ዘ ሪሌቲቭ ኢንፍሉዌንስ ኦፍ አክተር እንደ ኢት ኢዝ ሼፕ ዘ ስትራክቸር ኦፍ ዘ ኢንተርናሽናል ሲስተም ነው ማለት ሶ መኒ የኢኮኖሚን ኢሹ ሼፕ እንደሚያደርግ ሁሉ ፓወርም ደግሞ ኢንተርናሽናል ሪሌሽን ላይ አንዲት ሀገር አሊያም የሆነ ስቴት ኢንፍሉዌንስ አድርጋ ነገሮችን እንትን ለማለት ሼፕ ለማድረግ ኢንተርናሽናል ሲስተሙን ስትራክቸራይዝድ ለማድረግ ፓወር ግዴታ ነው ማለት ነው። ሶ የሚታየው አስ ኤ ከረንሲ ነው ማለት ነው ፎር ኢንተርናሽናል ፖለቲክስ። ሃንስ ሞርጋንታ a famous thinker of realism theory in the international relation argues that international politics like all other politics is a struggle for power ነው። ይህ ሃንስ ሞርጋንታ የምንለው ደግሞ የሪያሊዝም አቀንቃይ ነው። ምን ይላል? ኢንተርናሽናል ሪሌሽን ላይ ሁሉም እንትን የሚሉት የሆነ ትግላቸው አለያም ደግሞ የፓወርን ለማግኘት ነው ስትራግል የሚያደርጉት ማለት ለፓወር ነው። ፓወር ደግሞ አንዲት ሀገር ወይ ኦር አንድ ስቴት ፓወር ካላት ብዙ ሀገራትን ኢንፍሉዌንስ ማድረግ ስለምትችል ማለት ነው። ሶ ለዚህ ነው ብሎ ያስቀምጣል። in this follows from this that power is the blade line of international relation ነው። ምን ይላል? እንደውም እንትን ፓወር የምንለው ብሌድ ላይን ኦፍ ኢንተርናሽናል ሪሌሽን ነው። ኢንተርናሽናል ሪሌሽን ላይ የሆነ ደም አፋሳሽ የሆነ ነው። ኢች ስቴት ጥቅሟን ለማስጠበቅ ኢንተርናሽናል ናሽናል ኢንተረስት የምንለው ሀገራዊ ጥቅሟን ለማስጠበቅ ፓወሯን ለማስጠበቅ ስትል ይህንን ፓወር ለማግኘት ስትል ምንድነው ደም ታፈሳለች። ሶ ፓወር ምንድነው ኢንተርናሽናል ሪሌሽን ላይ ደም አፋሳሽ የሆነ ነገር ነው ይላል። ፓወር ካን ቢ ዲፋይንድ ኢን ተርም ኦፍ ቦዝ ሪሌሽን እንደ ማቴሪያል ሊደረግ ይችላል ማለት ነው። ቤዝድ ኦን ማቴሪያል ኦር ቤዝድ ኦን ሪሌሽን ሊሆን ይችላል። አነርኪ ነው ሁለተኛው። አነርኪ ስንል አነርኪ ኢዝ ኤ ሲቹዌሽን ዌር ዜር ኢዝ አብሰንስ ኦፍ ኦቶሪቲ ኦር ኤ ገቨርንመንት ቢ ኢት ኢዝ ናሽናል ኦር ኢንተርናሽናል ኦር ግሎባል ሌቨል ሲስተም ነው ማለት ነው። ይሄ አነርኪ የምንለው ደግሞ ዲሰንትራላይዝ ሲሆን ነው። በቃ የሆነ አብሰንት ኦፍ ኦቶሪቲ የሆነ ኮንትሮል የሚያደርግ ሴንትራል የሆነ ነገር ኮንትሮል የሚያደርግ አካል ከሌለ አነርኪ እንለዋለን። ሁሉም በዘፈቀደ ነው። ሩል የለም። ሩል እንደ ሬጉሌሽን አልተቀመጠም ማለት ነው። ሁሉም እንደፈለገ ሲሄድ ማለት ነው። ይሄ እንደውም የፈርስት ወርልድ ዋርን ወደዚህ ጦርነት እንዲገባ ያደረገው ይሄ አነርኪ ነው። አብሰንቲዝም ኦፍ ኦቶሪቲ ነው። ዲሰንትራላይዝ ስለሆነ ነው ማለት ነው። ሶ ይሄ ደግሞ እንደ ናሽናልም ሊሆን ይችላል፣ እንደ ሀገርም፣ እንደ ኢንተርናሽናል፣ እንደ ግሎባል፣ እንደ ዓለም አቀፍም ሊሆን ይችላል ማለት ይሄ ነገር ሊከሰት ይችላል። አሁን ለምሳሌ ኢትዮጵያ ውስጥ የሆነ አንድ ኮንትሮል የሚያደርግ ፕራይም ሚኒስተር ከሌለ ምንድነው አብሰንስ ኦፍ ኦቶሪቲ ነው። ከዛም በኋላ ሁሉም እየተነሳ ምንድነው የሆነ ሩል እንደ ሬጉሌሽን መተዳደሪያ ደንብ አይጠበቅም፣ ምንም የለም። ምን ይደረጋል? ኢንስቴብል የሆነ ሲቹዌሽን ይፈጠራል ማለት ነው። እሱን ነው የሚያሳየው። ዊዝን ኤ ካንትሪ አናርኪ ሪፈርስ ቱ ብሬክ ዳውን ኦፍ ሎው ኤንድ ኦርደር። እንግዲህ ይህ አናርኪ ወይም አብሰንስ ኦፍ ኦቶሪቲ ካለ እንትን ነው ይሄ ለው አይከበርም፣ ህግ አይከበርም፣ እንትን ነው ኢንስቴቢሊቲ ነው የሚሆነው፣ የሆነ አለመረጋጋት ነው። ፖለቲካሉ ሲስተሙ ምንድነው ዲስተርብ ይሆናል ማለት ነው። In relation between state, it is refers to a system where power is decentralized and there are no shared institution with the right to enforce common rules ነው ማለት ሶ ይህ ነገር ካለ ፓወር ዲሰንትራላይዝድ ይሆናል። እንደገና ደግሞ ኮመን የሆነ ሩል የለም። ይህንን ለመተዳደሪያ ደንብ ብለን የምንጠራው ማለት ነው። ሁሉም እንደፈለገ ነው የሚሄደው በራሱ እንትን ማለት ነው። ያንን ነው የሚያሳየው። ሌላኛው ሶስተኛው ሶቨርኒቲ ነው። ሶቨርኒቲ ኢዝ አናዘር ቤዚክ ኮንሰፕት ኢንተርናሽናል ሪሌሽን እንደ ኢት ካን ቢ ዲፋይንድ አዝ ኤክስፕሬሽን ኦፍ ይሄኛው ደግሞ ሶቨርኒቲ ስንል ሉዓላዊ ማለት ነው። የአንዲት ሀገር ሉዓላዊነቷን የምታረጋግጥበት ነው። ሉዓላዊት ሀገር ማለት ነፃ የሆነች አሊያም ደግሞ ኤቭሪቲንግ ዊዝን ሪሌሽንም ሊሆን ይችላል፣ ሀገር ውስጥም ሊሆን ይችላል። የራሷ የሆነ ነፃ የሆነች ሀገር የሚለውን ነው የሚያሳየን። ሶ ይህ ሶቨርኒቲ ደግሞ ሁለት ነገሮችን ሊይዝ ይችላል። በሀገር ውስጥና
ኤክስተርናል ፓርት ሊሆን ይችላል ማለት ነው። ሶ እንደ ውስጥ ስናይ ስቴት ምንድናት? አልቲሜት ኦቶሪቲ ዊዝን ዘ ቴሪቶሪያል ኦር ኢንቲቲ። እንግዲህ በውስጥ ስንል ምንድን ነው? ስቴት ሃዝ አልቲሜት ኦቶሪቲ ዊዝን ቴሪቶሪያል ኢንቲቲ ኦር ኢንተርናል ሶቨርኒቲ ነው ማለት ነው። ሶ ስቴት በኢንተርናል ሶቨርኒቲዋን ስንል ምንድን ነው? በአላት ድንበር በዚህ በግዛቷ ላይ ምንድን ነው? አልቲሜት የሆነ ገደብ የለሽ ፓወር እንዳላት ያሳያል ማለት ነው። በኤክስተርናል ሶቨርኒቲ ስናይ ዘ ስቴት ኢንቮልቭመንት ኢን ዘ ኢንተርናሽናል ኮሚኒቲ ኦር ኤክስተርናል ሶቨርኒቲ ማለት ነው። ስቴት በኢንተርናሽናል ኮሚኒቲ ላይ የሆነ ኢንቮልቭ ስታደርግ ማለት ነው። ከፖለቲካ ጋር ተያይዞ ሊሆን ይችላል። ኢኮኖሚካሊ ኤኒ ሪሌሽኗን ከውጭ ጋር ስታካሄድ የሆነ የራሷ የሆነ ሶቨርን አላት ማለት ነው። ያንን ነው የሚያሳየው። ኢንሾርት ሶቨርኒቲ ዲኖትስ ደብል ክሌም ኦፍ ስቴት ፍሮም ዘ ኢንተርናሽናል ሲስተም። ሶ ኦቶኖሚ ኢን ፎሬን ፖሊሲ ይሆናላት፣ ነፃ የሆነ ፎሬን ፖሊሲ የራሷ የሆነ ማለት ነው መተዳደሪያ። አሁን ለምሳሌ ከአንዲት ሀገር ጋር ግንኙነት ስታደርግ በዚህ ወይ ነው የማደርገው ብላ የራሷ ፖሊሲ ሜክ ታደርጋለች። ኢንዲፔንደንሲ ኦር ፍሪደም ኢኒቲዝ ዶሜስቲክ አፌርስ፣ በውስጥ ዶሜስቲክ ላሉት ነገሮች ደግሞ ኤቭሪቲንግ ፍሪ ነች። ኢንዲፔንደንስ በነፃነት ነው። ማንም እንደዚህ እንትን የሚያደርጋት የለም፣ ኮንትሮል የሚያደርጋት የለም። ኦር ደግሞ እኔ ባስቀመጥኩልሽ ነገር መሄድ አለብሽ ብሎ አንድን ስቴት ጫና የሚፈጥር የለም ማለት ነው። እሱ ነው የሚያሳየው። ቀጣይ ቲዮሪ ኦፍ ኢንተርናሽናል ሪሌሽን የሚለውን እናያለን። ለዛሬ እዚህ ላይ ይብቃል።